ሁላችሁም እንዴት ናችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። የእስረኞችን አስበን የ30ኛ ዓመት በዓልን አስበን እግዚአብሔርን እያመሰገንን እያመለክን ያለንበት ጊዜ ነው። እንግዲህ የእስረኞች አገልግሎት ላለፉት 30 ዓመታት እግዚአብሔርን በብዙ መንገድ በማረሚያ ቤት ላሉ ታራሚዎች እና በወንጌል ስንደርስ ቆይተናል። በዚህ አገልግሎት ውስጥ በጣም ብዙ ሰዎች ተሳትፈዋል እና ቤተክርስቲያን በዋናነት እንደ መምሪያ አድርጋ ከምትሰራባቸው ክፍሎች አንዱ ነው። ደግሞ በዚህ አገልግሎት ውስጥ እግዚአብሔር ሰዎችን ሲለውጥ መለወጥ ብቻ አይደለም፣ በብዙ አይነት የህይወት ጎዳና ውስጥ ያለፉ እና ጌታን የማያውቁ ክፉ የሚባሉ ጨካኝ የሚባሉ አሳዳጅ የሚባሉ እና በቤተሰብ በጓደኛ በአካባቢ ርህራሄ የላቸው የሚባሉ ደግሞም ያለ ወንጀላቸው ማረሚያ ቤት የሚገቡ በጣም ብዙ ሰዎች አሉ። እነዚህን ሁሉ ግን እግዚአብሔር እንዲድኑ እቺን ቤተክርስቲያን እድል ሰጥቶ ላለፉት 30 ዓመታት በብዙ መንገድ ፍሬዎችን ስናፈራ ቆይተናል። እንኳን አደረሳችሁ፣ እንኳን ለዚህ 30ኛ ዓመት አደረሰን እላለሁኝ። እንደው ስለ አገልግሎቱ እናገራለሁ፣ ግን ትንሽ ቃል ላንብብና መጽሐፍ ቅዱሳችን ላይ የትንቢተ ዮናስ መጽሐፍ የዮናስ መጽሐፍን እናያለን። ዮናስ እንግዲህ ምዕራፍ 4 ላይ ከ1 እስከ 3 ባሉት ምዕራፎች ላይ በዮናስና በእግዚአብሔር መካከል የሚደረጉ ንግግሮችን እናያለን እና እግዚአብሔር ዮናስን ወደ ነነዌ እንዲሄድ ሲፈልግ ሲልከው ምክንያቱ ደግሞ ምንድነው ብሎ ሲያስቀምጥ እና የህዝቡ ክፋት በእግዚአብሔር ፊት እጅግ በጣም እንደበዛና በእግዚአብሔር ፊት እንደወጣ ይናገራል። ስለዚህ እግዚአብሔር ዮናስን እንዲሄድና ከኃጢያቱ ምናልባት ከተመለሰ ይሄ ህዝብ መልእክት እንዲያደርስ ይላካል እና እንደምናውቀው ታሪኩን ዮናስ የእግዚአብሔርን ትእዛዝ ከመቀበል ይልቅ መኮብለልን ሲመርጥ እንግዲህ እናያለን። ዮናስ ለምን ኮበለለ የሚሉትን ነገሮች ለማግኘት ምዕራፍ 4 ላይ እናገኛቸዋለን። እንግዲህ የመጀመሪያ ዙር አልሄድም ብሎ ወደ ተርሴስ ከሄደ በኋላ እና መርከቧ ከተናወጠች እና ከተጣለ ባሳነባሪ ሆድ ውስጥ ከገባ በኋላ እዛ ሳነባሪ ሆድ ውስጥ ሆኖ ንስሐ ሲገባ እና ለእግዚአብሔር ክብርን ሲያመጣ እናያለን። እና ከዛ በኋላ እግዚአብሔር ለዮናስ ሰከንድ ሁለተኛ እድል ሰጥቶት ወደ አገልግሎት ሲሰማራ እናያለን። በዛ እንግዲህ ሂደት ውስጥ በመንገድ ውስጥ ምናልባት ነነዌ ዮናስ ካለበት ነነዌ የአህዛብ ስፍራ ነች፣ አህዛቦች የሚገኙባት ነች። ግን እግዚአብሔር ለአህዛብም ይራራል እና በዛ ስፍራ ላይ ነው የላከው። ዮናስ ካለበት ሰፈር ምናልባት የ3 ቀን መንገድ ሊሆን ይችላል። ዮናስ ግን ወደ ተርሴስ ሲሄድ ከዛ አልፎ ምናልባት የ2 ወር እና የ3 ወር መንገድ ጉዞ ነበር፣ በየብስ የሚሄድ ደግሞ በእግር ምንሄድበትን መንገድ የጀመረው ማለት ነው፣ የሚሄድበትን መንገድ የጀመረው እና በነዛ ስፍራዎች ዮናስ ጉዞ ሲያደርግ ከእግዚአብሔር ምን ያህል ርቆ ለመሄድ እንደሞከረ እናያለን። እና በዚህ በምዕራፍ 4 ላይ ከቁጥር 1 ጀምሮ ዮናስ ግን ፈጽሞ አልተደሰተም፣ ስለዚህም ተቆጣ ይላል። እና ዮናስ እንግዲህ በምዕራፍ 3 ላይ እግዚአብሔር ሂድ ብሎት ሁለተኛ ጊዜ ሰምቶ ታዞ ወደ ነነዌ ሂዶ ነነዌ ትገለበጣለች ካልተመለሰች ብሎ መልእክት ካደረሰ በኋላ እንደምናውቀው ታሪኩን ምዕራፍ 2 ላይ ምዕራፍ 3 እስከሚጀምር ድረስ ህዝቡ መልእክቱን ሲሰማ እጅግ በጣም እግዚአብሔርን ሲፈራ እና ከታላላቆች ጀምሮ እስከ ታናናሾች ከሰው እስከ እንስሳ ራሱን አዋርዶ በእግዚአብሔር ፊት ንስሐ ሲገባ እናያለን። እና በዚህ ሁሉ ውስጥ እግዚአብሔር የነሱን ርህራሄ የነሱን ንስሐ ስላየ እግዚአብሔር ራራላቸውና እነሱን አላጠፋቸውም። እና ይሄንን ታሪክ ነው ምዕራፍ 3 ላይ 2 ላይ ምናገኘው። እና ከዛ በኋላ እንግዲህ ዮናስ ያንን መልእክት ከተናገረ በኋላ ሄዶ ቁጭ ብሎ በተራራ ላይ የነነዌን መጥፋት ይጠባበቅ ነበር እና ግን ይሄ አልሆነም።
እና ምዕራፍ 4 ላይ እንደዚህ ይላል። ዮናስ ግን ፈጽሞ አልተደሰተም፣ ስለዚህም ተቆጣ። ወደ እግዚአብሔርም እንዲህ ብሎ ጸለየ። እግዚአብሔር ሆይ በሀገሬ ሳለሁ የተናገረሁት ይህንን አልነበረምን? ፈጥኜ ወደ ተርሴስ ስለመኮብለል የተነሳሁትም ለዚሁ ነበር። አንተ ቸርና ሩህሩህ ምሕረትህም የበዛ ከቁጣም የራቀ አምላክ ጥፋትንም ከማምጣት የምትመለስ እንደሆነ አውቃለሁ። አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከምኖር ሞት ይሻለኛል አለ። እና ዮናስ እዚህ ላይ ያስቀመጠው ምክንያት አለ። በፊትም ብዬህ ነበር፣ አንተ ሩህሩህ እንደሆን ካውቃለሁ፣ አንተ ቸር እንደሆን ካውቃለሁ እና ያንን ፈርቼ ነበረ። እና አሁን የሚጠፉትን ህዝቦች፣ እነዚህ ህዝቦች እስራኤልን የሚበዘብዙ ሌሎችንም አገሮች የሚበዘብዙ ሌሎች መጽሐፍቶች ላይ እናገኛለን። እነ ናሆም መጽሐፍ ላይ እነዚህን እናገኛለን። እና እነዚህ የነነዌ ህዝቦች ነገስታቶቹ እጅግ በጣም ይበድሉ እንደነበረ፣ እግዚአብሔርን ይበድሉ እንደነበር፣ ምርኮ ሲያገኙ ምርኮ የማረኩትን ሰው እጅግ በጣም አሰቃቂ በሆነ መንገድ ይገድሉ እንደነበር እና እነዚህ ህዝቦች ምህረት የማይገባቸው ተብለው የሚታወቁ ህዝቦች አይነት ናቸው። ስለዚህ ለነዚህ እንዴት ምህረት ታረጋለህ የሚል ጥያቄ አለው ዮናስ ጋር። እና ይሄን አቅ ነበረ። አንተ ሂድ ብለህ ስትልከኝ ልትገለብጣት አይደለም እና እግዚአብሔር ሩህሩህ ስለሆንክ ነው። እና በዚህ ዮናስ ተቆጣ፣ እንዲሁም ከዚህ ይልቅ ሞት ይሻለኛል አለ ብሎ በዚህ ክፍል ላይ ይናገራል። እና በኋላ እኔ ማንሳት የፈለኩት እግዚአብሔር የተናገረውን ነገር ነው። እግዚአብሔርም በውኑ ልትቆጣ ይገባሃልን ብሎ ዮናስን በዛች ቅል ሰውነቱን ሐሩር ከነበረው ፀሐይ ይከልልባት ከነበረችው ቅል ላይ ተነስቶ እግዚአብሔር ሲያስተምረው እናያለን። እና በዛ ውስጥ አንድ ነገር እናያለን። እግዚአብሔር ለአህዛብም፣ እግዚአብሔር በደል ለሚሰሩም፣ እግዚአብሔር ኃጢአት ለሚያደርጉም ሁሉ ይራራል። እና አንተ ለዚች ቅል አዘንክ፣ እኔ ግን ይሄንን በደለኛ ህዝቤን እንዴት አራራለትም ብሎ እዚሁ መጽሐፍ ላይ ይናገራል። ቁጥር 6 ጀምሮ እግዚአብሔርም አምላክም የቅል ተክልን አብቅሎ ዮናስ ራስ ጥላ እንዲያገኝና ሙቀትም እንዳያስጨንቀው ከበላዩ እንዲያድግ አደረገ። ዮናስም ስለ ቅሉ እጅግ ደስ አለው። ነገር ግን በሚቀጥለው ቀን በማለዳ እግዚአብሔር ትልን አመጣ፣ ትሉም ቅሉም በላ፣ ቅሉም ደረቀ። ፀሐይም ስትወጣ እግዚአብሔር የሚያቃጥልን የምስራቅን ነፋስ አመጣ። ፀሐዩም ዮናስን ራስ አቃጠለ፣ እርሱም ተዝለፈለፈ። መሞትን ፈልጎ ከመኖር መሞት ይሻለኛል አለ። እንግዲህ ሁለተኛ መሞት ይሻለኛል ሲል ነው ዮናስ። እግዚአብሔር ግን ዮናስን በውኑ ስለ ቅሉ ልትቆጣ ይገባሃልን አለው። እርሱም በእርግጥ እስከ ሞት ልቆጣ ይገባኛል አለ ዮናስ። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል አዝነሃል። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። ታዳኔ ቀኝና እግራቸውን ለይተው መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቂቱ ለነነዌ ከተማ እንዴት ማዘን አይገባኝ ብሎ እግዚአብሔር የርህራሄውን ጥግ ለዮናስ ሲገልጽለት እንመለከታለን። የዮናስ መጽሐፍ በዚህ ያበቃል። እንግዲህ በሌላ መጽሐፍ ላይ እንደምንመለከተው ዮናስ ትንቢትን ከሚናገሩ ከተመረጡ ሰዎች መካከል አንዱ ነው በእስራኤል ውስጥ እና ይሄ ሰው ብዙ እግዚአብሔርን ያገለገለ ነው። ግን ዮናስ ደግሞ ኃጢአተኞች ለሆኑት አህዛብ ለሆኑት በብዙ ለሚበድሉት በጭከና ለሚታወቁት እስራኤልን ላስጨነቁ ሌሎች ነገስታቶችን ላስጨነቁ እና ለነዚህ ሰዎች እግዚአብሔር እንዴት ጽድቅን ያመጣልና ለምን እግዚአብሔር ፍርድን አላመጣም በሚል ይሟገታል። እግዚአብሔር ደግሞ ለህዝቡ እንደሚራራ ይናገራል። እንግዲህ ስለ ማረሚያ ቤት አገልግሎት ስናስብ በማረሚያ ቤት ውስጥ ሰዎችን እንኳን ማረሚያ ቤት ሄደን ለመጠየቅ ስንሄድ የሚሰማን ስሜት አለ። ማረሚያ ቤት ደስ አይልም፣ ወይም ደግሞ ሌሎች ቦታዎች ደስ የሚሉ ቦታዎች ላይ ሄደን እንደምንቆየው ቆዩ የሚል ስሜት አይሰጥም። ምክንያቱም ብዙ የተጨነቁ፣ ብዙ የታሰሩ፣ ብዙ ተስፋ የቆረጡ ብዙ ሰዎች ወንጀለኞችን ደግሞ ሌሎችንም የምናገኝበት ስፍራ ነው። ከዚህ የተነሳ ብዙ የሚያጨናንቅ እንጂ ረፍት የሚሰጥ ስፍራ አይደለም እና እግዚአብሔር ግን አንድ ነገር ይፈልጋል። እነዚህ በብዙ ጥቃት፣ በብዙ መጥፎ ነገር፣ በብዙ ኃጢአትና በደል ተፈርዶባቸው ማረሚያ ቤት የገቡ ሰዎችን እግዚአብሔር ይወዳቸዋል። ዕብራውያን መጽሐፍ ምዕራፍ 13:3 ላይ የእግዚአብሔር ቃል ሲናገር
እስሮችን እንደታሰረ ሆናችሁ አስቡ እያለ ይናገራል። የታሰሩ ሰዎችን እንደታሰረ ሆኖ ማሰብ ማለት ስለ ታራሚዎች በአይምሮ ማሰብ አይደለም። እንደታሰረ መሆን ማለት የነሱ ጫማ ውስጥ መግባት፣ የነሱ ማረሚያ ቤት የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሰማቸውን ስሜት ያን የጨለማ ቦታ አስበው የታሰሩበትን ሰንሰለት አስበው እነሱን ለማገልገል መነሳት ማለት ነው። ይሄ ደግሞ እጅግ በጣም ብዙ የልብ መሰጠትን የሚጠይቅ አገልግሎት ነው። እንግዲህ በዚህ አገልግሎት ውስጥ እግዚአብሔር ብዙ ሰዎችን ይህንን እውነት ገልጦላቸው እንዲሳተፉ እንዲያገለግሉ እና ገንዘባቸውን፣ ህይወታቸውን፣ ያላቸውን ቁሳቁስ እውቀታቸውን ሁሉን ነገር ሰጥተው እንዲያገለግሉ ብዙ ሰዎችን እድል ሲሰጥ እግዚአብሔር አይተናል። ይሄ አገልግሎት ከአመት አመት እየጨመረ እየሰፋ እና ሚድኑ ሰዎች እየጨመሩ የመጡበት አገልግሎት ነው። እንደው በየአመቱ ከ2000 እና 3000 በላይ ሰዎች በማረሚያ ቤት አገልግሎት ጌታን ይቀበላሉ። የውሃ ጥምቀት ይወስዳሉ፣ ደቀ መዝሙር ይሆናሉ፣ በርቀት የሰነ መለኮት ትምህርት ይማራሉ። ይሄ እንግዲህ በመንፈሳዊ አገልግሎት ውስጥ ያለ ነው። ሌሎች በማህበራዊ አገልግሎት፣ በልማትና በሰላምና እርቅ አገልግሎት ውስጥ ደግሞ እጅግ በጣም ብዙ ስራዎች በዚህ አገልግሎት ውስጥ ይከናወናሉ። ይህን ስናደርግ እንግዲህ የሚረዳ የሚደግፍ አቅም የሆነን እግዚአብሔር ነው። ሰዎች ተለውጠው አይተናል። ልክ እነዛ የነነዌ ሰዎች ንስሐ ገብተው በደላቸውን አምነው ወደ እግዚአብሔር እንደቀረቡና ከመጥፋት እንደዳኑ ሁሉ በማረሚያ ቤት ወንጌል ስንናገር ስንሰብክ ያን ኃጢአታቸውን ጥለው ገዳይነታቸውን ጥለው ምናልባት ገለውም ተገለውም ከሆነ ቤተሰቦቻቸው ደግሞ ሄደው መበቀልንም የሚያስቡትን ሐሳብ ጥለው በፍቅር በይቅርታ ለኢየሱስ ተማርከው እና ለአካባቢያቸው ማህበረሰብ ደግሞ ለባላንጣ ለሚሉትም ሰው ሁሉ የንስሐ ልብ ኖሯቸው እግዚአብሔርን ሲያገለግሉ መጋቢዎች ሲሆኑ ወንጌላውያን ሲሆኑ መምህራን ሲሆኑ ቤተክርስቲያንን ሲመሩ ማየት እጅግ በጣም የሚያስደስት ነው። ስለዚህ እግዚአብሔር ሰዎች እንዲለወጡ ይፈልጋል። የመዳንን መንገድ ለማረሚያ ተቋም ገብተን ለታራሚዎች እንድናደርስ እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ኃጢአተኞች ወደ እግዚአብሔር መንግስት እንዲገቡ የኛ የአገልግሎት አንዱና ዋናው ትኩረታችን ነው ማለት ነው። ስለዚህ እግዚአብሔር ዮናስን እንደላከ አንዳንድ ጊዜ የምንሄድባቸው ነገሮች ፍርድ የሚገባቸው እነዚህ ሰዎች ይሄ ስላደረጉ ይሄ ይገባቸዋል ልንል እንችላለን። እግዚአብሔር ግን የፍቅር አምላክ ነው። እነሱንም ይወዳል፣ እነሱንም ይፈልጋል፣ እነሱንም ሊያስመልጣቸው ዛሬም ትውልዶችን ይልካል። ስለዚህ በዚህ አገልግሎት ውስጥ ሁላችንን እንድንሳተፍ ሁላችንም እግዚአብሔርን እንድናመልክ እንድናገለግል እግዚአብሔር የሚወደው አገልግሎት ነው እና በዚህ ውስጥ እንድንሳተፍ ጥሬንም አቀርባለሁኝ። እግዚአብሔር ደግሞ ከዚህ በላይ አሁን ባሉ የኢትዮጵያ ማረሚያ ቤቶች ውስጥ በ60 ውስጥ እያገለገልን እንገኛለን እንደ መሰረተ ክርስቶስ ቤተክርስቲያን። በዚህ 60 ማረሚያ ቤቶች ውስጥ ደግሞ ካሉት ውስጥ 43ቱ ላይ የሙሉ ጊዜ አገልጋዮች መድበናል። ግን ቀሪዎቹ ከ100 በላይ የሚሆኑ ማረሚያ ቤቶች ውስጥ አሁንም እግዚአብሔር እንድንገባ ይፈልጋል። ምናገኘው ያ የወንጌል ሰብል እጅግ በጣም ብዙ ነው እና ብዙዎች በጭንቀት ስለሚኖሩ መፍትሄ ያጡ ስለሆኑ ቤተሰብ የሚጠይቃቸው ስላልሆኑ የተገለሉ ስለሆኑ ከሰሩት ወንጀል የተነሳ ለመቅረብ እንኳን የምትፈሯቸው የሚመስሉ ሰዎች ናቸው። ግን እግዚአብሔር ይፈልጋቸዋል። ደግሞ ይህንን ስንል አይተናል። ሲለወጡ በጣም በብዙ ወንጀል ውስጥ የተነከሩ ሰዎች እግዚአብሔር ታሪካቸውን ሲለውጥ አይተናልና በዚህ ውስጥ እግዚአብሔር ለትውልድ ልባችን እንዲራራ ዮናስ ፍረድ እንዳለው ግን እግዚአብሔር ደግሞ እንዴት ለነነዌ ሕዝብ አራራም ብሎ እንዳለው እግዚአብሔር እንድንራራ ይፈልጋል። እግዚአብሔር ሌሎችን እንድንደርስ እንድናገለግል እንድንጠራ ይፈልጋልና በዚህ አገልግሎት ውስጥ እንጠራለን። እግዚአብሔር ይፈልጋል ይህንን እንድናሰፋ ሁላችሁም በተሰጠ ልብ እና በቅን ልብ እግዚአብሔር በሚወደው ልብ እግዚአብሔር ይፈልጋቸዋል ብለን ታራሚዎችን እንድንጠራ እና እንድናገለግላቸው ሁለንተናችሁ እንድትሰጡ በጌታ ፍቅር በዚሁ ጥሬና ቀርባለሁ። እግዚአብሔር ይባርካችሁ።